መድፈኞቹ ካለፉት 6 ዓመታት ማይክል አርቴታ ከመጣበት ጊዜ አንስቶ አሁን ወደ ዌምብሌይ ያቀናሉ። ማይክል አርቴታ በዌምብሌይ ተጨባጭ የሆነ ጥሩ ብቃት የሚያሳይ ቡድንን ገንብቶ አሳይቶናል። እንግዲህ አርሰናል በዌምብሌይ በማይክል አርቴታ ስር ለ3 ጊዜያቶች ፍልሚያን አድርገዋል። የኤፍኤ ካፑን በውድድር ዓመት 2019 ላይ በመጣበት የውድድር ዓመት ኤፍኤ ካፑን ማንሳቱ የሚታወስ ነው። ማንቸስተር ሲቲን ያሸነፈበት ዌምብሌይ እንዲሁም ደግሞ ቼልሲን በፍጻሜ ያሸነፈበት ብቃት የሚረሳ አይደለም። ታዲያ በሚቀጥለው ዓመት ከሊቨርፑል ጋር የተፋለመበት ውድድር ዓመት ላይ ኮሚኒቲ ሺልዱን ያሸነፈበት እንዲሁም ደግሞ በቀጣይ ደግሞ ከማንቸስተር ሲቲ ጋር በካራባኦ ካፕ ያሸነፈባቸው ጨዋታዎች እነዚህ 4 ጨዋታዎች አርሰናልን በኮሚኒቲ ሺልድ ውጤታማ አድርገዋል። አሁን ወደ ዌምብሌይ መድፈኞቹ የሚያቀኑ ይሆናል። የካራባኦ ካፕን ዋንጫ ከ1992-93 በኋላ ለመጀመሪያ ጊዜ ለማሸነፍ ነው የሚሄዱት። ባለፉት ዓመታቶች ለ3 ጊዜ በፍጻሜ ደርሰዋል። በካራባኦ ካፑ 3 አርሰን ዌንገር ይዘው ነው 3ቱም ሽንፈትን አስተናግዷል። የመጀመሪያው የሚታወሰው የነ ቲዮ ዋልኮት ስብስብ የነበረው የአርሰናል 2005-2006 በጆዜ ሞሪኖ ቼልሲ የተሸነፈበት ነበር። በመቀጠል ደግሞ በአባፋኒ ማርቲንስ አሳዛኝ ፍጻሜ ያገኘው የአርሰናል ሽንፈት ነበር። በካራባኦ ካፕ ኮሼልኒ የነበሩበት የሚታወሰው ያ ስብስብ አርሰናል ሽንፈትን አስተናግዶ በፖርትስማውዝ የተሸነፈበት ነበር። በመቀጠል በአርሰን ዌንገር መጨረሻ ወቅቶች 2017-2018 ላይ ለፍጻሜ የደረሰው የአርሰን ዌንገሩ አርሰናል በተለይ በማንቸስተር ሲቲ በከፍተኛ ብልጫ ተወስዶበት የተሸነፈበት ነበር። ታዲያ እነዚህ ሁሉ ሽንፈቶች፣ እነዚህ ሁሉ ውጣ ውረዶች በአርሰናል ታሪክ ለመቀየር በአዲሱ ስብስብ በማይክል አርቴታው አርሰናል የተለየ ውጤትን ለማምጣት የሚጠበቅ ነው የሚሆነው። አርሰናልና የሊግ ካፕ ፍጻሜ መድፈኞቹ በሊግ ካፕ ፍጻሜው ምን ያደርጋሉ ተብሎ ይጠበቃል? በዚህ ፕሮግራም የማነሳ ይሆናሉ። አድማጮቻችን ይሄ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በጨዋታው ላይ የመሰለፍ ሂደቱ ላይ ትልቁ ፍልሚያ የጨዋታውን ፍልሚያ ሊወስነው የሚችለው የኤብሪቺ ኤዜና የሮድሪ ፍልሚያ ሊሆን ይችላል። ኤብሪቺ ኤዜ በሚገባ የአርሰናል 10 ቁጥር ሚና በአስደናቂ ብቃት ላይ የሚገኝ ተጫዋች ነው። ስለ ሮድሪ ስናስብ ደግሞ የባላንዶር አሸናፊው ከአማካይ መስመር እነ ኢኒየስታ፣ ዣቪ ያላሳኩትን ባላንዶር ማሳካት የቻለ ተጫዋች ነው። አስደናቂ ብቃት ያለው ነው ሮድሪ። ነገር ግን ከጉዳቱ መልስ የቀድሞውን ሮድሪ ማየት አልቻልንም። ኤብሪቺ ኤዜ በአስደናቂ ብቃት አስገራሚ ጎልን አርሰናልን በባየር ሊቨርኩሰን ላይ ያስቆጠረውን ጎል የሚደንቅ ነበር። መድፈኞቹ ከባየር ሊቨርኩሰን ጨዋታ ላይ ከሚደነቀው አንዱ በጨዋታው ላይ ብዙ የኳስ ቁጥጥር ሳይኖራቸው ጎሎችን ያስቆጥረው ማሸነፍ መቻላቸው ነው። በመከላከላቸው ጥንካሬ በውድድር ዓመቱ ማንም ቡድን የማይደርስበትን አስደናቂ የመከላከል ቅርጽ አሳይተውናል። ታዲያ ይህ የመከላከል ቅርጽ ውጤታማነቱን ደግሞ በጎል በማስቆጠርና በአጥቂዎቹ በኤዜና ዮኮሬስ ላይ የተመሰረተ ነው ማለት ይቻላል። ማንቸስተር ሲቲ በቅርብ የውድድር ጊዜ 3-2-5 የሚመስል የማጥቃት ቅርጽ ኢንቨርትድ ፉልባኮች ባሉበት አይነት ፐርፎርማንስን ሲያሳዩን ነበር። ታዲያ የማንቸስተር ሲቲን ማጥቃት ቅርጹን አምስቶቹን የማጥቃት ቅርጾችን በአርሰናል 4 የተከላካይ መስመሮች መሸፈን ስለሚያስቸግር አርሰናል ፕረስ በሚደረግበት ጊዜ ዲክላን ራይስ ወይም ዙቢሜንዲ የተከላካይ አማካኝ ከተከላካዮቹ መሃል ልናያቸው እንችላለን። አርሰናል ከኋላ በመመስረት በተለይ የዴቪድ ራያ ይህንን ጨዋታ ራሱ ራያ ወይስ ኬፓ የሚል በማይክል አርቴታ በኩል የሚጠበቅ ምርጫ ይኖራል። ከሁለቱ የትኛውን ተጫዋች እናሰልፍ የሚል ነገር ግን አርሰናል በተለየ ብቃት በተለየ ፐርፎርማንስ ጨዋታውን ለማሸነፍ ውጤቱን ለመቀየር የሚፈልግ ከሆነ ከኋላ ለመስመሰረት ዴቪድ ራያ የተሻለ ነው። ነገር ግን ያው በጨዋታው ደግሞ ውድድሩን እዚህ ድረስ ያደረሰው ኬፓ ነውና ኬፓን መጠቀም አንዱ እንግዲህ ለአርሰናል ውጤታማ ሊያደርገው ይችላል ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት አርሰናል ከኋላ ኳስን ሲመሰርቱ ጥሩ ፐርፎርማንስ ነው። በሚገባ ደግሞ ፕረስ የሚደረጉበት ሁኔታ አለ። ስለዚህ የሳካ ዮኮሬስን ኤዜን ከፊት በማስቀረት ተሻሉ ድሎችን ለመፍጠር በተለይ ደግሞ ዲክላን ራይስና ኤዜን በመልሶ ማጥቃት ሳካና ዮኮሬስን አግኝተው ሳካና ዮኮሬስ በሚያደርጉት ፕረስ መካከል ደግሞ ኳሶቹ ባክ ነው ከተገኙ የኤዜ ሹቶች የሚያስፈልጉ ይሆናል። ኤብሪቺ ኤዜ በጣም የሚያውቀውን በዌምብሌይ ስታዲየም አምና በጣም በጥሩ ፐርፎርማንስ በጥሩ ብቃት ጎል አስቆጥሮ የክሪስታል ፓላስን አሸናፊነት ያስገኘችውን አጋጣሚ ማስመዝገቡ የሚታወስ ነው። ማንቸስተር ሲቲ ላይ ከፍተኛ የሆነ ብልጫ ስፔሶች ስለሚኖሩ በሚገባ መንሸራሸር የሚችልበትና ድሎችን አጋጣሚዎችን መጠቀም የሚችልበት ነው። በአርሰናልም በገጠሙበት በኤምሬትሱ ጨዋታ ራሱ ለማርቲኔሊ አሲስት ያደረገበት መንገድ በጣም አስፈላጊ ነበር። አርሰናል ግን በኔ እይታ የማድሪዱን ጨዋታ ማይክል አርቴታ በድጋሚ ደጋግሞ የሚያየው ይሆናል። የኢትሃዱን የማድሪድ ጨዋታ ሳይሆን የበርናባውን የማድሪድን ጨዋታ ማለት ነው። ማድሪዶች በአቤሎ ስር ምን
ተግባራዊ ያደረጉ የሚለውን በተለይ ማርቲኔሊን እንደ ቪኒሺየስ ጁኒየር የመጠቀምና ኤብሪቼዜ መስመሩ እንዲጠበቅ ቫልቬርዴን ደግሞ በአርሰናል ቤት ሊተካው የሚችለውና በእንደዚህ አይነት አጨዋወት ቡካዮ ሳካ ሊሆን የሚችልበትን እድል አርሰናሎች ማሰብ የሚጠበቅባቸው ይሆናል ብዬ አስባለሁ። ኤዜ በመስመሮች መካከል ማርቲኔሊ ወይ ዮኬሬስ እንደ ሲቲ አይነት ቡድኖች ላይ ደግሞ ማርቲኔሊ የተሻለ ፐርፎርም ያደርጋልና ስፔሶች ስለሚኖሩ ከኑኔዝ ጀርባ የተሻለ ሩጫዎችን ለማድረግ ማርቲኔሊን ተመራጭ ሊያደርግ ይችላል ብዬ አስባለሁ። እንግዲህ የማይክል አርቴታ በተጫዋቾች አሰላለፍ ሂደት ላይ ውሳኔው የሱ ነው የሚሆነው። ነገር ግን ኑኔዝንና አትኑሪን የሚያሰልፍ ከሆነ በተለይ ደግሞ በመሃል ተከላካዮቹ ረገድ ውሂ የመሰለፍ እድል የለውም። ስለዚህ ኩዛኖቭና ዲያዝ የመሆን እድላቸው ሰፊ ነው። ኩዛኖቭ በጣም አግሬሲቭ ነው። ስለዚህ ይህንን አግሬሲቭ ሂደቶች ደግሞ ከዮኬሬስ ጋር መፋለም እንዲችል የሚያግዘው ነው የሚሆነው። የተሻለ ማጥቃትን ከአርሰናል በመልሶ ማጥቃት የሚጠበቅ ይሆናል ብዬ አስባለሁ። ሌላኛው እንግዲህ ለማይክል አርቴታ ትልቁ ጥያቄ መመለስ የሚጠበቅበት ሃቨርትስ ወይስ ዮኬሬስ የሚለው ነው። ሁለቱም የተለያየ አይነት ፐርፎርማንስ የተለያየ አይነት ብቃትን ሜዳ ላይ የሚሰጡ ናቸው። ነገር ግን አርሰናል በጨዋታው ላይ ብልጫን ለመውሰድ ከሃቨርትዝ እና ከዮኬሬስ መምረጥ የሚጠበቅበት ይሆናል ብዬ አስባለሁ። ዮኬሬስ ምርጥ የማጥቃት ብቃቱ ላይ ይገኛል። በተለይ ከጥር ወደዚህ በፍልሚያው የአርሰናልና ጨዋታ በማገዝ ረገድ በጣም ጥሩ ፐርፎርማንስን እያሳየ ይገኛል። በተለይ ደግሞ የባየር ሊቨርኩሰኑ ጨዋታ የቶተንሃሙ ጨዋታ የሚታወስ ነበር አይደለ? ስለዚህ ዮኬሬስን አንዱ መጠቀም የሚያስፈልግ ነው የሚሆነው። ሃቨርትዝን ተነስቶ የትልልቅ ጨዋታ ብቃቱን አለማንሳት የማይቻል ነው የሚሆነው። ማንቸስተር ሲቲ ላይ ቻምፒዮንስ ሊጉን ማንቸስተር ሲቲን ያሳጣቸው ካይ ሃቨርትዝ ነው። መፋለም ይችላል። ረጅም ኳሶች በሚላኩበት ጊዜ ረጅም ኳሶችን በማውረዱ ረገድ ሃቨርትዝ ውጤታማ ነውና ከሃቨርትዝና ከዮኬሬስ ማይክል አርቴታ በጨዋታው ላይ የመወሰን ሂደቱን አንዱ የሚጠቀም ይሆናል። ነገር ግን ለአርሰናል ቀጥተኛ ጨዋወት ፍጥነቱ፣ ስፔስ አነባበቡና እንዲሁም ደግሞ ኳሶችን ይዞ የሚሄድበት መንገድ ዮኬሬስን ተመራጭ ያደርገዋል። ዮኬሬስ በማንቸስተር ሲቲ ላይ ሃትሪክ መስራቱ አምና የሚታወስ ነው አይደለ? ስለዚህ ይህንን ተጫዋች መጠቀም አንዱ ውጤታማ ሊያደርግ የሚችል ነው የሚሆነው። እንግዲህ ማንቸስተር ሲቲ በሚያጠቁበት ጊዜ የስድስት ተጫዋቾችን በማጥቃቱ ላይ በማሳተፍ ሮዲን ብቸኛ 6 ቁጥር በማድረግ የዳይመንድ ቅርጽን በዘመናዊ እግር ኳስ ውስጥ በጣም የተለመደው ዳይመንድ ሳይሆን 6 ተጫዋቾችን ያካተተ በ3-1-2-4 የማጥቃት ቅርጽ ውስጥ አርሰናል ውጤታማ ለመሆን የማንቸስተር ሲቲን በ4-4-2 ወደኋላ በማፈግፈግ ወደፊት በሚያጠቃበት ጊዜ ደግሞ የተሻለ ውጤታማ ለመሆን ስፔሶችን የሚያነብ በተለይ ደግሞ በመልሶ ማጥቃቱ ረገድ አርሰናል ውጤታማ ለመሆን ከተከላካዮች ጀርባ የሚተውን ስፔስ በሚገባ መጠቀም ይጠበቅባቸዋል። ለዛም ነው ሳካ እና ማርቲኔሊ ቢሰለፉ በሁለቱ መስመሮች በጣም አርሰናል በመልሶ ማጥቃት ውጤታማ የመሆን እድል ይኖረዋል ተብሎ ማሰብ የሚቻለው በታክቲካል ውሳኔ ከማይክል አርቴታ የሚጠበቅ ይሆናል ብዬ አስባለሁ። እዚህ ጋር ሶስተኛው ነጥብ ከዮኬሬስና ከሃቨርትዝ በተጨማሪ እንግዲህ የሚጠበቀው ውሳኔ የሚሆነው አርሰናል ማንና ማንን ፉል ባክ ረገድ ሊያሰልፍ ይችላል የሚል ነው። አርሰናል እንደሚታወቀው 5 ፉልባኮች አሉት። ነገር ግን በዚህ ጨዋታ ላይ መሰለፍ የሚችለው ስካሊ ሊሆን አይችልም። ስለዚህ ከአራቱ ፉልባኮች ማወዳደር ይጠበቅበታል። እንግዲህ በማንቸስተር ሲቲ ረገድ አንቶን ሴማዮ፣ ኤርሊንግ ብሮት ሃላንድ፣ ሪያን ቸርኪ የሚጠበቁ ነው የሚሆኑት በማጥቃቱ ረገድ ዶኩን ጨምራችሁ ማለት ነው። እነዚህን የማጥቃት ቅርጽ እንዴት ማቆም ይቻላል ተብሎ ሲጠበቅ የፉልባኮቹ ሚና በጣም ወሳኝ ነው የሚሆነው። ካላፊዮሪ ወይስ ሂንካፔ፣ ቲምበር ወይስ ዋይት የሚለው ነው። እንግዲህ ካላፊዮሪ እና ሂንካፔን ስታወዳደሩ ከካላፊዮሪ የምታገኙት በፈጣን አርሰናል ኳሱን ቢውልድ አፕ በሚያደርግበት ጊዜ በነጻነት መውጣት የሚችል ነው የሚሆነው። ከዛ ውጭ አዲሽናል ኦቨርሎድ ማድረግ የሚችል በአንዳንዱ ቦታዎች ላይ ተጫዋቾችን መብዛትና ስፔሶችን ሪድ አድርጎ ድሎችን በሚገባ መጠቀም የሚችል ነው የሚሆነው። ይህንን ብቃቱን የሚያገኙ ይሆናል። ነገር ግን አንድ ለአንድ ግንኙነቱን እንዲሁም ደግሞ በቦታው ላይ ዶኩ ወይም ሴማዮ የሚሰለፉ ከሆነ በቀላሉ ሊያልፉት የሚችሉበት እድል ይኖራል። በተቃራኒው ሂንካፔ ይህንን በሚገባ መስጠት የሚችል ታክል በመውረድ ከዛ ውጭ አግሬሲቭ ነው፣ በሚገባ ሽፋን መስጠት የሚችል ተጫዋች ነውና ሂንካፔ የተሻለ ተመራጭ ይሆናል ብዬ አስባለሁ። ነገር ግን አሁን ሚዱ ላይ ይሄ አሁን አርሰናል በሚያጠቃበት ጊዜ አንዳንዴ የፉልባኮችን ወደ ማጥቃት አለመላክና የተቃራኒ ቡድን ፕረስ እንዲያደርግ ማድረግ ከዛ በኋላ ለተቃራኒ ቡድን ወይም ደግሞ ለአርሰናልም ተጫዋቾች ስፔሶችን መፍጠር መቻል ነው። ተቃራኒ ቡድን ፕረስ በሚያደርግ ጊዜ ከጀርባው የሚተዋቸው ስፔሶች ይኖራሉ። ማድሪድ ያንን ያደረገው በቪኒሺየስ ጁኒየር እና በቫልቬርዴ የተጠቀመበት። ስለዚህ አርሰናልም ይህንን ሁኔታ በቡካዮ ሳካ እና በማርቲኔሊ መድገም አይችልም ወይ የሚያስብል ሌላኛው መጠየቅ የሚጠበቅበት ሂሳብ ነው የሚሆነው። ታዲያ የሁለቱ ማጥቃት ውጤታማ የሚያደርገው ከሆነ ሃቨርትዝ የሚሰለፍ ከሆነ አርሰናል ወደ ኋላ ፈግፍጎ የአማካይ ክፍሉ ላይ ጫናዎችን መቀነስ ይችላል። በኤዜና በሃቨርትዝ ሐሰተኛ 9 ቁጥር ሳይኖረው ሐሰተኛ 9 ቁጥር ስለሚጫወት ሃቨርትዝ በተለይ ወደ ኋላ የሚያፈገፍግ ከኤዜ ጋር ወደ ኋላ ስፔሶችን የሚሸፍን ይሆናል። በዮኬሬስ ከሆነ ደግሞ አንድ ፒን ፖይንት ይኖራል። ኳሶች ወደ ዮኬሬስ ይላካሉ። ዮኬሬስ ኳሶችን ኮንትሮል አድርጎ ማርቲኔሊን ያለበለዛ ሳካን የሚያሮጥ ይሆናል ማለት ነው።
ይህ አንዱ ምርጫ ሊሆን የሚችል ነው። ቲምበር እና ሌላኛው ተመራጭ ሊሆን የሚችለው በሁለቱ ፖዚሽኖች መካከል ቲምበር መደነቅ የሚጠበቅበት ነው። በጨዋታው ላይ መመለስ የሚችል ከሆነ በተለይ እኔ ቲምበርን እመርጣለሁ ከዋይት። ምክንያቱም ቲምበር የተሻለ የመከላከል ቅርጽ አለው። ዶኩን ለማቆም ቲምበር በጣም የተሻለ ጌም ሪዲንግ አለው። ጨዋታዎችን ማንበብ፣ መከላከሉ ላይ በጣም ጨዋታዎች ሊያልፉት የማይችሉ ነው። ቪኒሲየስ ጁኒየርን አቁሞ ያሳይተናል። ስለዚህ ዶኩን በሚገባ መከላከል የሚችል ተጫዋች ይሆናል። ይህንን ሁኔታ ታዲያ በሚገባ መከላከል የሚችለው ቲምበር ነው ብዬ አስባለሁ። ዋይት ኦቨርላፕ በማድረግ ቡካዮ ሳካን በፓሶች መካከል ፈልጎ በማግኘት በጣም ውጤታማ ነው። ነገር ግን አርሰናል የተሻለውን ተጫዋች የሆነውን ቲምበርን የሚፈልግ ይመስለኛል። ሌላኛው እንግዲህ የሚነሳው የገብርኤልና የኤርሊንግ ብሮት ሃላንድ ፍልሚያ ነው የሚሆነው። ያንን ስፔስ በሚገባ መሸፈን ያስፈልጋል። ዲክላን ራይስ ከበርናንዶ ሲልቫ እንደዚህ አይነት ፍልሚያዎች ይኖራሉ። ታዲያ ያንን ጨዋታውን ወሳኝ ሂደቶች ይሆናሉ። ማይክል አርቴታ የተለያዩ አይነት ታክቲኮችን ሊያሳየን የሚችል ይሆናል። የሚያውቀው ማንቸስተር ሲቲ ነው፣ የሚያውቀው ፔፕ ነው። ነገር ግን በጨዋታዎች መካከል በብዙ ሁኔታ ፔፕ ተለውጦ አይተነዋልና በቀላሉ ድሎች ይመጣሉ ተብሎ አይጠበቅም። ይህ ጨዋታ እንግዲህ በእንግሊዝ ፕሪሚየር ሊግ ላይ አርሰናል ወደ ኢትሃድ አቅንቶ ለሚያደርገው ጨዋታ ቅድመ ጨዋታ የሚሆን ነው። ይህንን ጨዋታ ማሸነፍ የሚችሉ ከሆነ በማይክል አርቴታ ስር መድፈኞቹ ካለፉት 3 ዓመታት ፍልሚያ በኋላ ዋንጫዎችን የሚያገኙ ይሆናል። ለቀጣዮቹ ዋንጫዎች በጣም መነሳሳትን የሚፈጥር ዋንጫ ነው የሚሆነው። ይህንን ማሳካት የሚጠበቅ ነው። ከዚህ በኋላ የሀገራ ጨዋታ ነው የሚቀጥለው። ከበዛ መልስ አርሰናል ወደ ሳውዛምፕተን፣ ስፖርቲንግ ሊዝበን እና በርንማውዝን የሚያገጥምበት ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚከተሉ ይሆናል። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።